እየተጣላም ቢሆን ራሱ በማያገባው የሚገባ ሰው እንደዛ ብለን ወስዷል። እና ለወንዶች ምን እንበል? እንወዳቸዋለን። በርቱ። ቁጥራችን እየመነመነ ነው። ወንዶች የምር ወጣ ብለህ አናግረህ ገንዘብ ይዘህ፣ በተለይ ገንዘብ ያዝ ነው የምለው እኔ ለወንድ ልጅ ገንዘብ ያዝ። ይህ ሽቶ እንዴት ነው ደስ የሚለው እዚህ ላይ ያለ ሽታ እና ገንዘብ ያዝ። ከዛም በኋላ ሴትን በኮንፊደንስ ሄዳ አዋራ። እነሱ ወደ አንተ እንዲመጡ አድርግ። የምሬ ነው የምልህ። ጊዜው ተቀይሯል። እራሳቸው ነው የሚመጡት። አንተ ወደ ሴቶች መሄድ የለብም። ሴቶች እራሳቸው መምጣት አለባቸው። እንደዛ አድርገህ ምናምን አዋራ እንጂ ለሴት ብለህ ሄደህ ከወንድ ጋር አትጣላ፣ አትሰዳድ። የምር በጣም ነው ሴቶች የሚጣሉት። አይወዱም እንደዚህ አይነት ባህል። እኔ ልንገርህ፣ ለእሷ ተደርበን ቢሆን እየሰደብኩ ያለው አይወዱም፣ ስድብ አይወዱም። ሄደህ ቆፍጠን ብለህ ጀንጀን አድርገህ ምናምን አውራ። ወጣ በይ ወደዚህ አንቺ ሹፌር ወላጅ አለ እና እቅዳችን ምንድን ነው? እኔ እንጃ። አሮ ነው አሁን ልነሳሳና ቀረጻ አለ። የትላንቱ አሪፍ ሆነ እንዴ? ቫይራል ወጣ። ስንት ላይ ቆመ? 29 ነው። ኧረ ዛሬ ጋይስ ኮፒ ሊንክ አድርጉ። 3 አላችሁ ምህሩ አካውንት ላይ ግቡና ዝም በሉት ይወጋ። ቻው፣ ደህና ዋል። እሺ እኔ እናትሽ ደህና ዋል። እሺ እኔ ባገኘሽ ማለት ነው ነገርኩ። ወንድ ከሆንክ ማለት ነው ወንድ ከሆንክ እንዴትም ብለህ ገንዘብ ያዝ። የምሬ ነው የምልህ፣ እንዴትም ብለህ ወንድ። ሴቶች አንዳንዴ ገንዘብ ያለው ወንድ ገንዘብ ያለው ወንድ አሁን ድሮ አይሉም። አሁን ግን አፍ አውጥተው ገንዘብ ያለው ወንድ ይላሉ። እርግጥ እንደዛ ማለታቸውን አልደግፈውም፣ ግን ወንድ ከሆንክ ነው የምልህ። ወንድ ከሆንክ ገንዘብ ያስፈልጋል። ኢቨን ከቤተሰብ በፊት ገንዘብ ነው የሚያስፈልግ። የገዛ እናትና አባት ያንተን እርዳታ ይሻሉ። ካረዳቸው ምንም አመቱን ሙሉ እየተላላክ ለእነሱ ጥሩ ልጅ ሆነ ብትኖር ግን ሰላም፣ እንዴት ነሽ? ሰላም፣ ደህና ነሽ ወይ? ደህና ነኝ። ደህና ነኝ። የት ሆነሽ ነው? የት ሆነሽ ነው? እኔ እንትን ጥፍር ቤት አይ አልደነገጥኩም። አየከው ሐዋሳ ነው ያለሁት እና ፒያሳ። የሐዋሳ ልጅ ነሽ? አይደለሁም። ልትዝናኝ ሄደሽ ነው? ለትምህርት መጥቼ ነው። ዩኒቨርሲቲ? አዎ። ስንተኛ ዓመት ተማሪ ነሽ? 3ኛ ዓመት። ጥፍርሽን በወር ስንት ጊዜ ትሰራለሽ? አይ አይደለም፣ እኔ አሁን ለፕሮግራም ስላለብኝ ነው የምሰራው እንጂ ሁሌ አትሰሪም? አልሰራም። አይ አንድ ጥፍር ለመሰራት ስንት ብር ነው? አንድ ጥፍር ማለት ዛሬ አሁን ተሰርተሽ ስጨርሽ መጨረሻ ላይ ስንት ብር ነው የምትከፍይው? 2000 ብር። ሴቶች ግን ዘንድሮ በጣም ነው ብር ኬት ነው የምታገኙት? በእውነት አንቺ ዩኒቨርሲቲ ተማሪ ነሽ፣ ብር ኬት ነው የምታገኙት? ሞን ተመራቂ ነኝ እኮ በዚህ ላይ ስራ ሰራለሁ። ልብስ ምንድን ነው የምትሰሪው? እቃ እየተረከብኩ አሸጣለሁ። ኮስሞዎችን እዚህም አስረክባታለሁ፣ ለሷም አስረክባታለሁ። ለዚህ ከጎን ለጎን ስራም ሰራለሁ። ኮስሞቲክስ የምታስረክቢበትን ብር ከየት ነው ያገኘሽው? ማለት ቤተሰብ ትንሽዬ ማቋቋሚያ የሰጠኝና ከዛ በዛ አሁን እኔ እየሰራሁ ነው ያለሁት። ስንት ብር ነው ቤተሰብ የሰጠሽ?
እንዴ እሱን ለአንተ መንገር አለብኝ እንዴ? ትንሽ ለመጀመር ነው ይሄንን አንቺ የጀመርሽው ቢዝነስ። አንተ ስራክ ምንድን ነው? ቲክቶከር ነካ? አንቺ ቲክቶከር ነሽ እንዴ? ኧረ እኔ ቲክቶከር አይደለሁም እኮ እኔ ለመጀመር ፈልጌ ነው። እና ቤተሰብ ስንት ብር ነው የሰጠሽ ነው? ለእኔ ልትሰጠኝ ነው እሱን ብር? ልጀምር ፈልጌ ነው። ቀላል ጥያቄ እኮ ነው የጠየኩሽ እኮ። ቤተሰብ መቋቋሚያ ብር ሰጠሻ? ስንት ብር ነው የሰጠሽ ቤተሰብ ነው? እኔ እንጃ አላስታውስም። እሺ የስጋ ቤተሰብ ነው ወይስ ቤተሰብ ማ ቤተሰብ ነው? ፀጉሬን እያበጠርክ ነው ያለከው? ምን ማለት ነው? ወጣ ትላለች። ጀላ ናትሽ ላይ ይውጣብሽ ከጀርባ ያለችዋን እንደዛ። ለምን እንደዚህ ትናገራለህ? ለምን እንደዚህ እንደምናገር ታውቃለሽ? ሲምፕል ወሬ ሲምፕል ጥያቄ መመለስ ስለማትችይ። ጥያቄ መጠየቂ ምንድን ነው የሚያናዳት? የሸርሙጣ ልጅ እግርሽን ይሄኔ ገልጠሽ ነው ጥፍርሽ የምትሰሪ። ማታ ይሄኔ ሲደፋብሽ አድሮ ነው። ሲያስጠሉ ቀላል ጥያቄ ራሱ ሲጠየቁ መመለስ አይችሉም። ብር ከየት አመጣሽ? እንዲህ እሰራለሁ። እሺ እሱን ስራ ከየት ጀመርሽ? ቤተሰብ ሰጥቶኝ ነው። ቤተሰብ ስንት ሰጠሽ ለመቋቋሚያ? ሀቅ ያለው ሰው ያወራል። በቃ ሀቅ ያለው ሰው አሁን በሀቅ ብታመጩ ገንዘቡን በሀቅ ብታመጩ ታወራለሽ። ከማንም ጋር ኮንፊደንሳችሁ የሚያሳጣችሁ ማይሆን ስራ ሰርታችሁ ስለምታመጡት ነው። ታውቁታላችሁ። እሱ ነው ማይሆን ስራ ማለት ነው። ሸርሙጣችሁ ስለምታመጡ ነው እንጂ በትክክል ሰርታ ያመጣች ሴት ስትጠየቅ ከዚህ ነው ያመጣሁት ትላለች። አለቀ። ምን አባታቸው ስና ደህና አደርክ? እንዴት አደርሽ? ምለው ደህና። ራሄል ከየት ነው? ከዚሁ። እዚሁ ማለት የት ነው? እዚሁ አዲስ አበባ ነው። እስቲ ካሜራሽን አብሪ። አላወቅኝ? እሺ አብራ። ልጅ ወልደሻል አይደል? ኧረ አልወለድኩም። ቤቢ ሻወር አላየሁም። አይ አላየሁም። የሰው ነው የሚሆነው። ምን ነው የዛሬ 8 ዓመት በፊት ነው ማቀሻ። 8 ዓመት ብቻ ነው? እኔ እንጃ ይሆናል። 2018 18 ይሆናል። ራሄል ማን ነበር ስምሽ? አባትሽ ራሄል መስፍን ማን ነበር የአባትሽ ስም? ይመር። ራሄል ይመር። ራሄል ይመር። የአንቺን ቤቢ ሻወር አላየውም ፌስቡክ ላይ እኔ
አላየህም? አላገባሽም? የጓደኛዬ ነው። አላገባሽም? አላገባም። ያኔ ሳቅሽ ቦይፍሬንድ ነበረሽ? ነበረሽ? ነበረኝ። እኔ እንጃ። የስ ነበረኝ ብለሽኛል። የት ተገኘሽ ዛሬ? እንዴት መጣሽ ከ8 ዓመት በኋላ? እኔ እንጃ። ሳይክ ላይፍ ላይ ገባሁ። እንዴት አላገባሽም እስካሁን? እኔ እንጃ እንዴት እንዳላገባሁ። አሁንም የድሮ ቢሮሽ ነው የምትሰሪው? አይ አይደለም፣ ቀየርሽ? ቀይሬያለሁ።